ስለዚህ ሰነድ አለን ወይ? መጀመሪያ ለማስመለስ ህጋዊ ቁመና ይዣለሁ ወይ? የሃይማኖት ስብስብ አይደለሁም። የእግዚአብሔር መልክ መግለጫ ገለጫም ነኝ። ሌባ የራሱ የሆነ ነገር የለም። ሰይጣን ምንም ነገር የራሱ ነገር የለውም። የምናነሳው ሐሳብ ስለ ስፒሪቹዋል ስፖይልስ ወይም ምርኮችን ስለማስመለስ ነው። ምርኮች ስለማስመለስ ብለን ስንል መጀመሪያ ያው እሁድ እንደነገርኳችሁ እንደተወሰደብህ ካልገባህ የምታስመልሰው ነገር ወይም የምትከፍተው ጦርነት ወይም ደግሞ የይገባኛል ጥያቄ የምታነሳበት ህጋዊ አግባብ አይኖርም። ሁልጊዜ እርምጃዎቻችን በህጋዊ አግባብ ወይም በመለኮታዊው ድንጋጌ በእግዚአብሔር ቃል ፕሪንሲፕል የታገዙ እንዲሆኑ መጀመሪያ የምንጠይቀውን ጥያቄ ህጋዊ የሚያደርግልን ህጋዊ ቃል ያስፈልገናል። አሁን እኔ እየተገዛው ከሆነ አንድ አካል እየገዛኝ ከሆነ ያንን መገዛቴ ትክክልም ስህተትም የሚያደርገው አስቀድሞ የተጻፈ ህጋዊ ሰነድ ሲኖር ነው። ከአንዱ ከእግዚአብሔር በስተቀር ከመለኮታዊ ባርኮት በስተቀር ሌላ ነገር ሊገዛ በሽታ፣ ጉስቁልና፣ የተለያዩ አይነት ነገሮች በህይወታችሁ ስለመግዛት ሲመጡ ህጋዊም የሚያደርጋቸው ህገወጥም የሚያደርጋቸው ሰነድ መኖር መቻል አለበት። ለዚህ ነው ግዙ የሚል ቃል ስላለ ነው መገዛት የሚጨንቅህ። አየህ ውስጥ ያቀዋል። ግዛ ስለተባልክ ስትገዛ አትወድም። የሆነ ህሊናህ ራሱ ለዚህ አልተፈጠርሽም ለዚህ አልተፈጠርክም ይላል። የፈለገ አዘቅት ውስጥ ገብተህ ልትሞት አንዲት ትንፋሽ እየቀረችህ ሁኔታውን አትቀበለው። ሳትቀበለው እየተቃወመ ውስጥ ነው ትንፋሽህ ሊቋረጥ ይችላል። ስለዚህ ሰነድ አለን ወይ? መጀመሪያ ለማስመለስ ሰነድ አለን ወይ? ህጋዊ ቁመና ይዣለሁ ወይ ብለን መጀመሪያ ላይ ማወቅ አለብን። የመጀመሪያው ትልቁ ህጋዊ ቁመናችን ልጅነታችን። እስኪ ልጅ ነኝ በሉ። ከማን እስኪ በሉት። እስኪ ልጅ ነኝ በሉ። እስኪ ልጅ ስለሆንኩ አባቴን እመስላለሁ። አባቴ እንደሚኖር እኖር ዘንድ አባቴ ያለው ሁሉ ይኖረኝ ዘንድ ይሄ ህጋዊነቴ ነው። ህጋዊ መልኬ ነው። አሜን ነው። አባቴ እንደሚገዛ ለመግዛት፣ አባቴ እንደሚሰለጥን ለመሰልጠን፣ አባቴ ባለው ስልጣን ለመንቀሳቀስ፣ አባቴ ጋር ያለው ሀብት ሁሉ በኔ ህይወት ውስጥ እንዲገኝ፣ አባቴ ጋር ያለው ክብር በኔ ህይወት ውስጥ እንዲንጸባረቅ፣ አባቴ በሚገዛበት ገዢነት እንድኖር ኑ በመልካችን እንደ ምሳሌያችን እንፍጠር። ለምን እንዲገዙ። እግዚአብሔር መልኩን ነው ያባዛው እንጂ ሰዎች ይሄ ቢንቀሳቀስ ሰው አይደለም ያባዛው። በመጀመሪያ ብዙ ተባዙ ምድርን ሙሉአት ሲል ውር በሉ የሚባል አይነት ሰው አይደለም። በመልካችን እንደ ምሳሌያችን እንፍጠር ስላለ እግዚአብሔር ያባዛው መልኩን ነው፣ ራሱን ነው ያባዛው። በሌላ አነጋገር his image and his likeness እሱን ነው ግዛ ያለው። ከመሬት የወጣ አፈር አይደለም ግዛ የተባለው። መልኩ ነው የሚገዛው፣ ምሳሌው ነው የሚገዛው። ሙላ የተባለው አፈር አይደለም ዓለምን የሚሞላው። አፈርማ ሞልቷል፣ እየተረገጠ ነው አፈር። ነገር ግን መልኩ ነው ሙላ የተባለው። እግዚአብሔር ዓለሙን በመልኩ
ዓለሙን በምሳሌው መሙላት ይፈልጋል። ለዛ ነገር ደግሞ ዳግመኛ የተወለድከው የልጁ መልክ ባንተ ህይወት ውስጥ እንዲታይ የተፈጠርከው ህጋዊ ቁመና የተሰጠ አንተ አንቺ እኔ ነን። እስኪ በደንብ አሜን በላ። አዎ ገና ቆይ አሁን ስላልገባው አንድ 10 ሰው ነው አሜን ያለኝ። በኢየሱስም ራስህ ነህ። ፎቶህን በደንብ ስላላየው አሁን ሳሳይህ የሌላ ሰው ነው የሚመስልህ። በደንብ በእግዚአብሔር ቃል መስታወት አሳያለሁኝ። ለዛ የተፈጠርከው አንተ ነህ። ትክክለኛው ሰው አንቺ ነሽ። ትክክለኛው ሴት እስቲ ገዢ ነኝ በሉ። መልኩ በኔ ይገዛል። መልኩ በኔ ይታያል። መልኩ በኔ ዓለምን ይሞላል። አዎ ዝም ብለህ ይሄ ከቤተሰብ ምጣኔ የሚባሉ አሉ አይደል? ምር የሚባለው አሁን አለ እንደ ቤተሰብ ምጣኔ ምንድነው የሚባለው? ዲኬቲ ነው የቤተሰብ ምጣኔ የሚባለው ምንድነው? ወይኔ በኢየሱስ ማንም የሚያውቅ የለም እንዴ? የቤተሰብ ምጣኔ ምናምን የሚባል እሺ የቤተሰብ አባል ዓለም ላይ ባለፉት ጊዜያቶች ውስጥ በጣም የዓለምን ኢኮኖሚ የሚዘውሩ 5 ወይ 3% ናቸው። የዓለምን ምጣኔ ሀብት ዲዛይን የሚያደርጉት የሚቀርጹት ጎልድ ይሄን ያህል ይሁን፣ ዶላር ይሄን ያህል ይመንዘር፣ ነዳጅ ይሄን ያህል ይሁን የሚሉት 5% የሚሆኑ የዓለም ናቸው። 95ቱ በእነሱ ነው የሚነዳው። 95%ችን በእነሱ ነው የምንነዳው። እነሱ በወሰኑት ነው የምትሄደው። ምንም አታመጣም። በቃ ለምን እነሱ በቃ ወስነዋል። አሁን ምን አሉ መሰላችሁ? ባለፈው ጊዜ አፍሪካ ውስጥ ያሉ ሰዎች አሉ። አንደኛው the dying young generation አለ። ይሄ ሟች ወጣት ነው በብዛት ያለው አለ። ሰራተኛ እኮ አይደለም የሚሉት ሟች ነው የሚሉት። በኢየሱስ ስም እኛ ግን ኗሪ ነን። እስኪ በደንብ አሜን በለኛ። the dying young generation። ሁለተኛው ደግሞ ምን አለ መሰላችሁ? አንደኛው ሰው ቆመና አብዛኛዎቹ ቶሎ መሞት አለባቸው አለ። ቶሎ መሞት አለባቸው አለ። ለምን ሲባል they are consumers not producers አለ። ፕሮዲዩስ አያረጉም አለ። አያመርቱም ግን ኮንሱም ያደርጋሉ፣ ይበላሉ አለ። እና ጨራሽ ናቸው እንጂ አምራች አይደሉም አለ። እና በበሽታ በተለያየ አይነት ነገር የአፍሪካን ዓለም እንዲሞት የሚፈለገው ከዚህ የተነሳ ግን አንድ ነገር ግን እናውቃለን። እኛ የሃይማኖት ስብስብ አይደለሁም፣ የእግዚአብሔር መልክ መግለጫ ነኝ፣ መገለጫም ነኝ የሚል ትውልድ ግን ይነሳል። ይሄ ጴንጤ ነኝ እንትነኝ ጴንጤ ነኝ ማርያም አታማልዱ ኢየሱስ ያማልዳል የሚል ፉከራ ይዞ የሚንቀሳቀሰው መልኩ በእኔ ይሰራል የሚል መንፈስ ያገኘ የእግዚአብሔር ቃል የሌለበት ጸሎት የማይወድ እንደዚህ አይነት ጄኔሬሽን እንድትሆን እግዚአብሔር አልጠራህም። መልክና ምሳሌው ባንተ ህይወት ውስጥ የሚታይብህ አንተ እንድትገዛ፣ አንተ እንድትሰለጥን፣ አንተ እንድታሰለጥን፣ አንተ የእግዚአብሔር ክብር መገለጫ እንድትሆን ዓለምን እንደዚህ አይነት ትውልዶች እንዲሞሏት ነው የእግዚአብሔር ዲዛይን። እኔ ነኝ የሚል አንድ ሰው ከሁኔታው አምልጦ ይውጣና አሜን ይበል። በህይወታችሁ ውስጥ ይሄ ክብር ይገለጥ። ይሄ ነው መጀመሪያ ህጋዊ ግራውንዳችሁን ወቁት። your legal ground, your legal identity must be known። ማንነትን ካላወቅ በስተቀር ማንም ልትሆን ትችላለህ። ንገሩት አጠገባችሁ ያለው ሰው ማንነትን ካላወቅ ማንም ሆነ ልትሞት አለ በሉት። ማንንም ሆነ ነው የምትሞተው። ማንነትን ካላወቅ ማንንም ሆነ ነው የምትሞተው። አንዱ ወይ ዞምቢ ብሎ ይገላል፣ ወይ አንዱ የሆነ ነገር ብሎ ይገላል። ማንነትን ካወቅክ ነው። አየው። ስለዚህ የተሳሳተ ፎቶ ሰይጣን ሲያሳይ አይደለሁም፣ ደካማ ነህ ሲልህ አይደለሁም፣ ውዳቂ ነህ ሲልሽ አይደለሁም፣ ፍራንክ የለኝም እንጂ ባለጸጋ ነኝ በይ። አሜን አትልም። አልያዝኩም፣ በቃ አልያዝኩም።
ክብር ለጌታ ይሁን። እንደዚህ መንገድ ላይ እንኳን ያሉ ወገኖች ምናምን ነገር ሲጠይቋችሁ ምናምን የለኝም አትበል። አልያዝኩም ስላልያዝክ ነው ስለሌለህ አይደል። አለኝ ይበዛልኝማል ነው ጳውሎስ የሚለው። አየኸው አለኝ ይልና እስኪያወጣ ስትለው ይበዛልኛል ቆይ ነው የሚልህ። ዓለምህን ቀይረው፣ ማንነትህን ቀይረው። አሜን ነው። ስለዚህ ዳነች ሲል ሰይጣን ይሄድ ራስ ድሃ በይው። ያባቴ የሆነ ሁሉ የኔ ነው። አንተ እንኳን እኔ ልጅ የሆንኩት ሌባ የሆንኩ አንተ እንኳን አለኝ ብለሃል። ሰይጣን እኮ ሌባ ነው። ሌባ ሆኖ አለኝ ይበል። ልጅ ሆነ አለኝ አትልም። ማስመለስ ለመጀመር መጀመሪያ በመመለስ እና ራስን በማወቅ መጀመር። ራስን ወቀው ከማስመለስ በፊት ኦቶሪቲን ወቀው። አለፈው አንድ ከዚህ በፊት ነግሬያቸዋለሁ መሰለኝ። አንድ አባት እየሄዱ ከኋላ በኩል አንዲት ትጮኻለች፣ ሌባ 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 ትላለች። ከዛ እሱ እየሮጠ ሲመጣ አዩት። አንድ አባት አዩት ሌባው። እሷ ከኋላ ትጮኻለች፣ ሌባ 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 ሌባ። እሱ ይሮጣል፣ እሷ ከሩቅ ብቻ ድምጽ ብቻ ነው ያላት፣ ሌባ ሌባ። ከዛ ሲመጣ ያዙት። ከዛ ጠበቁ። ድምጿ ስለለ ሌባ እያለች ደረሰች። ከዛ ምንድነው የወሰደብኝ ሲሏት ሞባይሌን አለች። ከዛ ምን አይነት ሞባይል ነው አሏት። ነገረቻቸው የሞባይሉን አይነት። ከዚህ ኪስ ውስጥ ገቡና እንዲህ ሲያረጉ ሲያወጡ ሌላ አይነት ሞባይል ነው። ኪሳቸው ውስጥ ከተቱትና ይሄ አይደለም አሉ። ሌላኛው ኪስ ውስጥ ገቡና ሲያወጡ ሌላ አይነት ሞባይል ነው። ይሄ ነው ሲሏት አይደለም አለች። ራሳቸው ኪስ ውስጥ ከተቱት። ደረት ኪስ ውስጥ ገቡና አንድ አወጡ። ይሄ ነው አሏት። አይደለም አለች። ራሳቸው ኪስ ውስጥ ከተቱ። ከዛ በኋላ እዚህኛው ውስጥ ገቡ። ሲያወጡ ሌላ የሆነ ቆሽቋሻ ቀፎ ነገር። ይሄ ነው ሲሏት አዎ አለች። እንቺ አሉና ከዛ እንደገና መፈተሽ ጀመሩ። እንዴ ያወሰደች አይደል እንዴ አለ እሱ ሌባው። ያወሰደች አይደል እንዴ እሷን። ሌባ የራሱ የሆነ ነገር የለውም አሉና ከኋላ ኪሱም ሌላ ከኋላ ኪሱ ሌባ የራሱ ነገር የለው። ሰይጣን ምንም ነገር የራሱ ነገር የለው። ሁሉ ነገር ያባትህ ነው፣ የእግዚአብሔር ነው። ሁሉ ነገር የአምላክሽ ነው። እዚያውን ዓለም ላይ ያለ ሁሉ ነገር ስላልነቃህ የተቀመጠልህ ዕቃ እንጂ እስራኤላውያን በምድረ በዳ ያንን ሁሉ መንገድ የሄዱት 40 ዓመት ምድረ በዳ ላይ የሄዱት ከነዓን ላይ የተቀመጠላቸው ጋር እስኪደርሱ ነው። ከነዓን ጋር እግዚአብሔር ለሌሎች ትጋት ሰጥቶ ያሰራላቸው ቤት አለ። ከነዓን ጋር ያልተከሉት ወይን አለ። ከነዓን ውስጥ ያላረሱት እርሻ አለ። ያላረቡት ላም አለ። አሁን ምድረ በዳ ላይ ሆነ እንደ ድሃ የምትታይ መና ብቻ የምትበላ ጠዋት ተነስተ ለቀን የምትጎርስ ነገ ጠዋት ላይ እግዚአብሔር ያስቀመጠልህ ርስት አለ። እስክትደርስ ድረስ እንጂ ድሃ አይደለህም፣ ጎስቋላ አይደለህም። ዝም ብለህ ጴንጤ አትጫወት። ተማር፣ የእግዚአብሔርን እውነት ማንነትህን ወቀው። ምድረ በዳ ላይ ያሉ ነው ርስታቸውን በዕጣ የተከፋፈሉት። አንተ ምንም ነገር ሳያይ ገና ያ የብሉይ ኪዳን ሕዝብ ዕጣ አወጣ። አንዱ ሲያወጣ የሚደርሰው ዕጣ ምን ይላል መሰለ? ፌርዛዊ ይላል፣ ኢያቡሳዊ። አንደኛው ዛቅ አርጎ ሲያወጣ ከነዓናዊ የሚል ዕጣ ያወጣል። ለኔ ከነዓናዊ ደረሰኝ ይላል። ከዛ አንደኛው ደግሞ ሲያወጣ 12ቱ ነገዶች ዕጣ ተጠቅልሎ ተቀምጦላቸው ዕጣ ያወጣሉ። እንዲህ ሲያረጉ ለኔስ አሞራዊ ደረሰኝ ይላል እና ዊዊ የሚባሉ በቃ እነዛ ናቸው የሚደርሷቸው። እና አሞራዊ ደረሰኝ፣ ፌርዛዊ ደረሰኝ፣ ኢያቡሳዊ ደረሰኝ ይባባላሉ። ከዛ ግን ያውቃሉ፣ ኢያቡሳዊ አያውቁም። እያንዳንዱ አደገኛ ጠላት ነው። ኢያቡሳዊ ጠላት ነው፣ ፌርዛዊ ጠላት ነው፣ ከናናዊ ጠላት ነው፣ አሞራዊ ጠላት ነው። እነዚህ ሁሉ ጠላቶች ናቸው። ደረሰኝ ብሎ ግን ያወጣው ጠላት ነው። ጠላት እጅ ላይ ያለ ነገር ያንተ ነው።
እስኪ አንድ ሰው አሜን ይበል። ዛሬ አንድ የሚያስለቅቅ ጀግና ግፈኛ ትውልድ ከዚህ ቤት ይነሳል። እኔ ነኝ የሚል ጮሆ አሜን ይበል። አስለቅቃለሁ በል እስኪ፣ አስለቅቃለሁ በል እስኪ። ያ እስክታድጊ ነው እግዚአብሔር አምላክ እየጠበቀሽ ያለው። ፌርዛዊ ነው ከልሎ ያስቀመጠልህ። ኢያቡሳዊ የያዘው ርስት ተጠብቆልሃል። መቼ ነው የምትደርሰው? ታምነህ ታዘህ ደመናውን ተከትለህ ስትገባ ስትደርስ እግዚአብሔር አምላክ ያስረክብሃል። መጥቶ ኦኬ ከዚህ እስከዛ ድረስ የኢያቡሳዊ ነው፣ ከዚህ እስከዚህ ድረስ የፌርዛዊ ነው። ፌርዛዊ የደረሰው ሲባል እኔ ይላል። ከዚህ እስከዛ ድረስ ውሰድ ይባላል። ኢያቡሳዊ የደረሰው እኔ ተዋክተህ ነው ግን የምትወርሰው። እግዚአብሔር ከፊትህ ላይ እንደ ተርብ ይልክልሃል። ስፒሪቹዋል ዋርፌሩ አለ፣ ያንተ ግን እርምጃ ይጠበቃል። ለማስመለስ ያንተ የሆነውን ነገር ወደ አንተ ዓለም ውስጥ ለማምጣት እግዚአብሔር ያየልህን ነገር ወደ አንተ ዓለም ውስጥ ለመሳብ ይሄን አይነት ስፒሪቹዋል ስትሬንግዝ ያስፈልግሃል። ስፒሪቹዋል ናሌጅ ያስፈልግሃል። ስፒሪቹዋል ኦቢዲየንስ መንፈሳዊ መታዘዝ ያስፈልግሃል። አንለስ መጥተህ ሻሞ የሚባል ነገር ብቻ ነው ይዘህ የምትሄደው። ለዚህ ነው ባለፈው ነግሬያችኋለሁ። ስፒሪቹዋል ወይም ፕሮፌቲክ ጆርኒ መልመድ አለባችሁ። ቸርች የተለያየ ቸርች ብትሄዱ ችግር የለብኝም። እኔ ግን መና ብቻ የምትለምድ ትሆናለህ። ጆርኒ አታውቅም፣ የት እንደደረስክ ጉዞ የት እንደደረስ ከነአን ጋር ልድረስ ወይም ደግሞ በዛ በኩል ወደ ሞያሌ ልሂድ ወይ ኮንታ እየገባው ልሁን ምን አላቅም ብለህ በግብት የምትኖረው። ግን ስፒሪቹዋል ፕሮፌቲክ ጆርኒ ወይም ትንቢታዊ ጉዞ ግን ካለመልክ ግን ዛሬ እዚህ ጋር ደርሻለሁ፣ እግዚአብሔር ይባረክ፣ ይሄ ምልክት ነው ለመድረሴ እያልክ ነው የምትቀጥለው። አሜን። ስለዚህ ኮሚትመንት ያስፈልጋል፣ ኦቢዲየንስ ያስፈልጋል፣ ደመናውን መከተል ያስፈልጋል። ደመናው ሲቆም ይቆሙ ነበር፣ ደመናው ሲሄድ ይሄዱ ነበር ይላል አይደል መጽሐፍ? እንደዛ እኮ ነው የሚያወራው፣ እንደዛ እኮ ነው የሚናገረው። አሜን አሜን ነው። ክብር ለኢየሱስ ይሁን። አንድ ነገር ዛሬ ላውጅላችሁና በዚህ ቃል እንጠቀልለዋለን በደንብ እንድትረዱ ስለፈለኩ። ያንተ ነገር ያለው በሉት ነገሩ ታጠቅባችሁ ላለው ሰው ያንተ ነገር ያለው ባንተ ውሳኔና መገለጥ ውስጥ ነው በሉት። አዎ አየው፣ መገለጥህን ስታገኝ ስለማንነትህ እግዚአብሔር ስላስቀመጠልህ ነገር መገለጥ ስታገኝ ከዛ ትወስኛለሽ። እንዴት ባለ መንገድ ልሂድ፣ እንዴት ባለ መንገድ ልከተለው? ይሄንን ፓተርን ስፒሪቹዋል ፓተርን ነው። እንዴት አድርጌ ልከተለው? ከዛስ መድረሴን የማቀበት ምልክቶች ስፒሪቹዋል ኢንዲኬተር ሳይን ከመንፈስ ዓለም ውስጥ እየተቀበልኩ ልራመድ በኢየሱስ ስም። ለአንዳንዶቻችሁ ከዛሬ ምሽት ጀምሮ ህልሞችን በምልክት የምታዩበት ዓለማችሁ ይከፈት። ህልሞች ይከፈቱላችኋል ከዛሬ ጀምሮ። እና ለምንድነው እግዚአብሔር እነዚህን ህልሞች የሚከፍትላችሁ? የናንተን ዎክ የናንተን ስፒሪቹዋል ዎክ የናንተን ስፒሪቹዋል ፓተርን እንድትረዱት ስለሚፈልግ ነው እግዚአብሔር ይከፍትላችኋል። እኔ ብዙ ሰዎች ህልሞቻቸውን ሲቀበሉ አይቻልም። ህልሞቻችሁን ትቀበላላችሁ። አሜን። እግዚአብሔር አይኖቻችሁን ያበራል፣ ህልሞቻችሁን መቀበል ትጀምራላችሁ። እና ያ ምልክት ናቸው እነዛ ህልሞች። ስለዚህ በጌታ ፊት እነዛን ህልሞች ጠብቋቸው፣ በደንብ በመንፈስ አስተውሉ። ጌታ አስደናቂ ነገር ያደርጋል። አንድ ነገር ላውጅና ልጨርስ። አሜን። እንደዚህ ልጨርስ። ወደ ላይ በወጣ ጊዜ በሉ እስኪ ከኔ ጋር ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ስለዚህ በኔም ህይወት የኢየሱስ ድሌ ሆኖ የኢየሱስ ጽድቄ ሆኖ የኢየሱስ ስጦታ በህይወቴ ውስጥ በሙላት መስራት ይጀምራል። እርሱ እንደማረከ እኔም እማርካለሁ፣ ምርኮን እወስዳለሁ። ሃሌሉያ ሃሌሉያ
ሃሌሉያ። በኢሳይያስ 53 ላይ እንደዚህ የሚል ቃል ነው ያለው፣ ከኃያላንም ጋር ምርኮን ይካፈላል ይላል። እነዚህ ኃያላን ማን ናቸው? ከዛ በፊት የነበሩ አንተ ኃያል ከመሆንህ በፊት አንቺ ኃያል ከመሆንሽ በፊት ያየሉ ነገሮች ናቸው ኃያል የሚባሉት። ዛሬ ግን እኔ ኃያል ሆኜ አይልባቸዋለሁ የሚል አሜን ይበል። ጂሰስ ማዳሪ ጌዛራ ባህታ ጋላዲያስ የስ ዛሬ ወስናችሁ አውጁ በጌታ በኢየሱስ ስም፣ በኢየሱስ ስም። ከዚህ በኋላ ከኃያላን እጅ ላይ፣ ከጠላት እጅ ላይ፣ ካየለብኝ ሁሉ እጅ ላይ በኢየሱስ ስም ምርኮን አስለቅቃለሁኝ በሉ። አስለቅቃለሁ፣ 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 አስለቅቃለሁ። ቼላ ባታ ጋራባስ ቼላ ባራባስ ቼይ ቼይ ቁሙና እስኪ ከኔ ጋር ይሄን ጸሎት ልጸልይላችሁና እንጨርሳለን። ሁላችሁ ቁሙ፣ እንደ ኃያል ሰው ቁሙ። ማይ ጋድ እንደ ኃያል ሰው ቁሙ። ስሙኝ፣ ትንሽ ኦፌንድ ላደርጋችሁ ፈልጌ ነው። ባይ ዘ ዌይ ሊስን ዲስ ሰማይ ወይም መንፈሳዊ ዓለም ራሱ ሪኮግኒሽን የሚሰጣችሁ ምርኮ ይዘህ ስትንቀሳቀስ የሱን መልክ ስለምትገልጥ ሪኮግኒሽን ወይም እውቅና ይሰጣል። እውቅና ይሰጣል፣ ይተባበራል። ልክ አብርሃም እንደ ሎጥ እኮ አይነት እኮ አለ። አብርሃምና ሎጥ ልዩነቱን አይታችኋል? አብርሃም የሰሚ ሰምቶ ሎጥን ሊያስጥል ሄደ። የራሱን ምርኮ አይደለም እኮ ሎጥን ሊያስጥል ሄደ። አንዳንዱ ደግሞ አለ እንደ ሎጥ አይነት ሲወጋ ማይናገር፣ ሲወሰድ ማይናገር። የሆነ አንድ ሰው ነው እየሮጠ መጥቶ ለአብርሃም የነገረው፣ ኧረ ያጎትህ ልጅ እኮ ተወሰደ፣ ነገስታቶች ይዘውት እኮ ወሰዱት ምናምን ሲል፣ ከዛ አብርሃም ተንቀሳቀሰ በቤት የተወለዱትን ይዞ ይላል። አንዳንዱ ግን ተወስዶም አያወራም። አንዳንዱ ደግሞ ኃያል እከሌ ተወሰደ አስመልሰዋለሁ ብሎ ይነሳል። እከሌን ማረከው ጠላት አይሆንም ይላል። ወንድሜን ብሎ ነው የተነሳው። ዛሬ እንደዚህ አይነት ኃያል መንፈስ ያገኛችሁ። ለዚህ ለአብርሃም ማን እንደተገለጠለት ታውቃለህ? መልከ ጼዴቅ እውቅና ሰጠው። ሰማይ ኃያል ስትሆን መንፈሳዊ ዓለምም እውቅና ይሰጣል በሉት። ሰነፍ ስትሆን ኢግኖር ነው የሚያደርግህ። Are you understand what I'm talking about? ሎጥን መልከ ጼዴቅ አዋራው አይልም። እንደዚህ አላዋራው። ሎጥ ምንም እዛው እያለ አዲስ ኪዳን ላይ ምስኪን የሆነ ሰው ነው። ሎጥም ጻድቅ ነፍሱን በኃጢአተኞች መካከል እያስጨነቀ ይላል። ሰውየው ጻድቅ ነፍስ ያለው ሆኖ ግን መልከ ጼዴቅ የማያወራው ሰው ነው። ለአብርሃም ግን መልከ ጼዴቅ ተገለጠለት። አንተ ይሁን ለኃያል ሰው ስትሆን ሰማይ እውቅና ይሰጣል። መልከ ጼዴቅ ያወራሃል። ባረከው አብርሃምን ይላል። ለአብርሃምና ሎጥም ባረካቸው አይልም። ሎጥ ጭራሽ ከፒክቸር ውጪ ነበር። ከሰማይ ፒክቸር ውጪ ከሚያደርግህ የስንፍናና ደካማ መንፈስ በኢየሱስም ዛሬ መነቀል ይሆንልን። ሄቨን ሪኮግኒሽን የማይሰጠው ቲሽ ሰማይ የማያወራው እንደዚህ አይነት ጴንጤ እንዳቱ፣ እንደዚህ አይነት አማኝ እንዳቱ፣ እንደዚህ አይነት አገልጋይ እንዳቱ። ሎጥ እዛ ያለ መልከ ጼዴቅ አያወራውም። ትንሽ እንደው ለሞራል አብርሃምን ግን አወራው። ከአብርሃም ጋር ተከራከሩ። ሰዎቹን ስጠኝ ይለዋል መልከ ጼዴቅ። አልሰጥህም፣ አስራት ነው የምሰጥህ ይለዋል። በቃ ልቀበላለና መልከ ጼዴቅ ተቀብሎ አብርሃምን ምን አደረገው ይላል? ባረከው ይላል። እሱ ብቻ እንዳይመስል በአብርሃም ወገብ ውስጥ ያለው ሌዊ፣ ያልተወለደ ያልታሰበው ሌዊ ለመልከ ጼዴቅ ምን ሰጠ ይላል? አስራት አወጣ። ጄኔሬሽን በውስጥ ሲያንቀሳቅሳል። አብርሃም ለራሱ ብቻ አይደለም
ውስጡ ላሉ ጄኔሬሽን ላልተወለዱ ጄኔሬሽኖች እንኳን ኮኔክሽን መንገድ ይፈጥራል። በኢየሱስ ሎጥ ራሱ እንኳን ኖሮ ኢግኖር ይደረጋል፣ ይዘጋል። አብርሃምስ ውስጡ ገና ላሉ ለነሱ ስፒሪቹዋል ኮኔክሽን ይፈጥራል። ወይኔ ወይኔ ወይ ጆቻችሁ ናሱ ላበሳጫችሁ ስለፈለኩ ነው እኔን ያበሳጨኝን ይሄን ቃል ማካፈላችሁ። ይሄ ብስጭት ይሄ ቁጭት ይግባባችሁ በጌታ በኢየሱስም። በዚህ መገለጥ ተባረኩ። እግዚአብሔር ካበራላችሁ ይልቅ ያብራላችሁ፣ ካሳያችሁ ይልቅ ያሳያችሁ በጌታ በኢየሱስ